የሆነ ሰው ድሮ የሆነ ነገር የነበረ ሰው ወደ ቤተክርስቲያን ሲመለስ የቀደመ ህይወቱን እናስታውሳለን አናስታውስ? ያንስ የእግዚአብሔር ቃል ጨምረን እናስታውሰዋል። መቼስ እግዚአብሔር ድንቅ ነው አንተ ላይ የሰራው ስራ። ከዛ ሁሉ እንትን አውጥቶ ታሪክን ይቀይራል እያለ ሰው ድሮ የነበረበት ከዘፈን ወደ መዝሙር የመጣ ሰው በቃ ዘፈኑ ሳይነሳ መዝሙሩ አይነሳ። አመንዝራ የነበረ ሰው ወደ ቤተክርስቲያን የተመለሰ ሰው እኔ ያንቺን ህይወት ሳይ እማርበታለሁ ይላል። በጣም ከባድ እኮ ነው። አናስቀምጥም ሰው በቃ ትቶት መጥቷል። የሰው ጉድለት ለማውራት አንደኛ ነው። በጎ ነገሩን ሲሆን ግን ዝም ነው። እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ። ሰው የሚያስቀርብን ቆሻሻ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ከሁሉ በላይ በምትሆን በሉ እስኪ ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን ምን እንላለን? የዘወትር ጸሎታችን ፍጻሜ ላይ ሰለስቱ ምዕት አሰርቶ ስምንቱ ርቱዓነ ሃይማኖት ተብለው የሚጠሩት 318ቱ ሊቃውንትና ከነሱ በኋላ የተነሱ ቅዱሳን አበው እንድንጸልየው ያዘዙት ቃል ነው። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት፣ ሐዋርያት በሰሯት ወይም የሐዋርያት በሆነች የሚሉ ትርጉሞች ታገኛላችሁ። በአንዲት ቅድስት ቤተክርስቲያን ምን እንላለን? እናምናለን። ይህንን ጸሎት እኔ ሰሞኑን ሳስበው አሁን ካለንበት ዘመን ጋር አሁን በሀገራችን በቤተክርስቲያናችን እየሆኑ ካሉት ሁኔታዎች ጋር ስታዩት ትንሽ አይከብድም ጸሎቱ? አንዳንዴ ጸሎት ራሱ ተግሳጽ ይሆናል። እዚህ መጽሐፈ መነኮሳት ላይ አንድ አባታችን ወይ ያለ ሲጸልይ እኛም የበደሉንን ምን እንደምንል የሚለው በጣም ይከብደዋል። ለምን? ይቅር እንደማይል ያውቃል። ያላላቸው ሰዎች አሉ እና እንደው ይቅር እንድንል አድርገን የሚል ቢኖርበት ኖሮ ረሴን የሚል ቢኖርበት ኖሮ አለ ይባላል። እና አሁን ሰሞኑን በቤተክርስቲያናችን በሀገራችን የምናያቸው ነገሮች ከሁሉ በላይ በምትሆን ሐዋርያት በሰበሰቧት ወይም በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን የሚያሰኝ ሁኔታ ላይ አይደለም ያለ ነው። ጥያቄ ምልክት ሁሉ ቢጨመርበት ደስ አይላችሁ? ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ቢሆን ጥያቄ ቢሆን። ምክንያቱም ቤተክርስቲያን ከሁሉ በላይ ነች፣ እናት አይደለች። ክርስቶስ ከሁሉ በላይ አድርጓታል። ስለ ቤተክርስቲያን ብሎ በአደባባይ በጥፊ ተመቷል። ቅዱስ ያሬድ እንደገለጸው በአደባባይ ስለ ቤተክርስቲያን ብሎ በጥፊ ተመቷል። ምራቅን ታግሷል። በአደባባይ መዋረድን ታግሷል። ይህ ሁሉ አካሉ ለሆነችና ቅዱስ ጳውሎስ በኤፌሶን መልእክቱ እንዳለው ሁሉን በሁሉ ለሚሞላ ለእርሱ ሙላቱ ለሆነች ለቅድስት ቤተክርስቲያን የተከፈለ ዋጋ ነው። በዚህ የተነሳ ቤተክርስቲያን ከሁሉም በላይ ነች። ነቢየ እግዚአብሔር ዳዊትም አስቀድሞ የቤተክርስቲያን ምሳሌ ስለሆነችው ስለ ኢየሩሳሌም በተናገረበት አንቀጽ ላይ የተናገረው ቃል ለቤተክርስቲያን የሚመጥን የሚስማማ ቃል ነው። ምንድን ያለው ነቢየ እግዚአብሔር ዳዊት? ከደስታዬ ሁሉ በላይ ኢየሩሳሌምን ባላስብ ምላሴ ከትናጋይ ይጣበቅ ይላል። ከደስታዬ ሁሉ ምን በላይ። ስለዚህ ቤተክርስቲያን ከሁሉ በላይ ነች። ከኛ ደስታ በላይ ነች። ከደስታችንም ከመከራችንም በላይ ነች። ነቢየ እግዚአብሔር ዳዊት ከደስታዬ ሁሉ በላይ ኢየሩሳሌምን ባላስባት ይላል። ቅዱስ ጳውሎስ ደግሞ ከመከራዎቹ ሁሉ በላይ ቤተክርስቲያን እንደምትበልጥ ይናገራል። ይህን ያህል ጊዜ ተደበደብኩ፣ ታሰርኩ፣ ተገረፍኩ፣ ደጋግመው ገረፉኝ፣ አሰሩኝ፣
በውስጥ በኩል ፍርሃት፣ በውጭ በኩል ፍርሃት፣ በሐሰተኞች ወንድሞች በኩል ፍርሃት ደረሰብኝ። የቀረውን ነገር ሁሉ ግን ሳልቆጥር ዕለት ዕለት የሚያሳስበኝ የቤተ ክርስቲያን ጉዳይ ነው ይላል ቅዱስ ጳውሎስ። ለቅዱስ ጳውሎስ ከደረሰበት መከራ ሁሉ ማን ከላይ ነች ሆና የምትታየው? ቅዱስ ቤተ ክርስቲያን ከሁሉ በላይ የምትሆን ነች። አሁን በዚህ ዘመን ቤተ ክርስቲያን ከሁሉ በላይ ነች እየሆነች አይደለም። ከሁሉ በላይ ከዘር በላይ፣ ከፖለቲካ በላይ፣ ከጊዜያዊ ፍላጎት በላይ፣ ከጥቅም በላይ መሆን አልቻለችም ቤተ ክርስቲያን፣ ወይም አላደረግናትም። እሷ ነበረች ከሁሉ በላይ በምትሆን የሚለውን ቃል ስንናገር እውነት ቤተ ክርስቲያንን ከላይ አድርገናታል፣ ቅድሚያ ሰጥተናታል። መከራ ደረሰብኝ የሚል ሰው እንደ ጳውሎስ ከመከራው ሁሉ በላይ ቤተ ክርስቲያንን ቅድሚያ ይሰጣሉ። እኔ እኮ ብዙ ነገር አይቻለሁ፣ ብዙ ደርሶብኛል የሚሉ ሰው ከዛ በላይ አይደለችም ወይ ቤተ ክርስቲያን? እናት አይደለች? በቅዱስ ጳውሎስ ንግግር ደስታ ላይ ያለ ሰው ደግሞ ፈንጠዝያ ላይ ያለ ሰው ከዚያ ፈንጠዝያው በላይ ቤተ ክርስቲያን ትበልጣለች። ከሁሉ በላይ የምትሆን የተባለችው ለዚህ። ከዚያ ሐዋርያት ምን ባሏት? በሰሯት። እኛ አሁን እያፈረስናት ባለን ማለት ነው። እኛ ልናፈርሳት በምንታገላት፣ ሐዋርያት በሰሯት፣ ሐዋርያት በሰበሰቧት፣ እኛ ልንበትን በምንታገላት ቤተክርስቲያን። ጸሎቱ ራሱ ወቃሽ ነው። ሐዋርያት ሰርተዋታል፣ እኛ እያፈረስናት ነው ቤተክርስቲያን። በአንዲት ቤተክርስቲያን እናምናለን አሉ። በስንት ቤተክርስቲያን? አሁን አንዲት ስለመሆኗ የምናወራበት ዘመን ላይ ነው ያለነው። ቤተክርስቲያንን ለመከፋፈል የማትቀደደውን የክርስቶስን ቀሚስ ለመቅደድ በተለያየ ምክንያት ከዚህም ከዛም ሩጫ የሚደረግበት በዘመኗ ብዙ አይነት ነገሮች አይታ ነው እዚህ የደረሰችው ቤተክርስቲያን። ግን ደግሞ እኛ የምንጠየቀው ባለንበት ዘመን ነው አይደለም? እና ይሄ ጸሎት በራሱ ተግሳጽ ነው። በእውነት ከሁሉ በላይ የምትሆን ሐዋርያት የሰበሰቧትን ቤተክርስቲያንን ለመጠበቅና ማመናችንን በስራ ለማሳየት እግዚአብሔር በቸርነቱ ይርዳል። ይህን ቃል ርዕስ ያደረግኩት በዛሬው ዕለት ቅድም ወንድማችን ሲነግረን እንደነበረው ቅዱስ ያዕቆብ ሐዋርያ ሰማዕትነት የተቀበለበት ወቅት ነው እና አባቶቻችን ሐዋርያት እንዴት እንደሰሯት ከመርሳትም ስለሆነ ብዙ ችግሮች የሚመጣው በዛሬው ትምህርታችን ሐዋርያት እንዴት እንደሰሯት ቤተክርስቲያንን ለማስታወስ እግዚአብሔር በወደደ መጠን እንሞክራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። አንዴ በሉ እስቲ ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን ምን እንላለን? እናምናለን። እኔ አሁን ከሁሉ በላይ ብዙ አናየውም። አንዲት ቅድስት የሚለውንም ለጊዜው እናቆየውና ሐዋርያት የሰሯት መሆኗን በዛሬው ትምህርታችን አስታውሰን እንሄዳለን። እግዚአብሔር ከሁላችን ጋር ይሁንልን። የመጀመሪያው አባቶቻችን ሐዋርያት ሰሯት ሲባል በጣም አስገራሚው ነገር ሐዋርያት በቁጥር ስንት ናቸው? አይሰማም። 12 ናቸው። በጣም ትንሽ ቁጥር ነው። እዚህ ቤት ያለነው ሰዎች ከሐዋርያት በቁጥር እንበልጣለን እንበልጣለን። 12 ሐዋርያት ናቸው ዓለምን ክርስቲያን ያደረጉት። 12 ሆነው አስቀድሞ አምላካችን ኢየሱስ ክርስቶስ ሲመርጣቸው ትንሽ መሆናቸውን ጥቂት መሆናቸውን ራሱ ተናግሯል። እንዲህ ይላል ማቴዎስ ወንጌል ምዕራፍ 9 ከቁጥር 35 ላይ ኢየሱስም በምኩራባቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተሞችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብ ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው ይላል። አምላካችን ለሁላችን ይዘንልን። ሕዝብ በዝቶ ሲያይ አዘነ። ምንድነው ያሳዘነው? እረኛ እንደሌላቸው በጎች መሆናቸው። ከፍ ብላችሁ ስታዩ ክርስቶስ አጋንንትን እያወጣ ነበር፣ የታመሙትን እየፈወሰ ነበር። ጸሐፍት ፈሪሳውያን ደግሞ አጋንንትን የሚያወጣው ራሱ ጋኔል ስላለበት ነው እያሉ ክብር ይግባውና እየሰደቡን ነበር። በኋላ ህዝቡ ተዘርቶ ሲያይ ክርስቶስ አዘነ። ምን አሳዘነው? እረኛ የላቸውም ብሎ ማለት ነው። ህዝብ ብዙ ሆኖ ሲታይ ለካ በእግዚአብሔር ዓይን ያሳዝናል። ለእኛ የሚዘንልን አምላካችን እረኛ የላቸውም እኮ አይደለም አላቸው፣ ግን እረኛ እንደሌላቸው ሆኑ። ጸሐፍት ፈሪሳውያን እረኞች ናቸው። ሰዱቃውያን እረኞች ናቸው። ረበናት አይሁድ መምህራኑ እረኞች ናቸው። ግን ህዝቡን ዞር ብለው አያዩት። ሲታመም፣ ሲጨነቅ፣ ሲረበሽ ምንም አይመስላቸው። ጭራሽ የሚፈውስ ሲመጣ ይሳደባል። ስለዚህ ህዝቡ እንደ እረኛ እንደሌላቸው አይቶ አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂት ናቸውና የመከሩን ጌታ
ወደ መከሩ ሰራተኞችን እንዲልክ ለምኑት አለ። ሰአልዎ ለበዓለ ማይረር፣ ለመከሩ ባለቤት ለአዝመራው ባለቤት ሰራተኞችን እንዲልክ መከሩ ብዙ ነውና እባካችሁ ለምኑት አላቸው። ይህን ቃል በደንብ አስተውሉ። ምኑ ብዙ ነው ያለው ክርስቶስ? መከሩ። የሚዘራው መሬት ብዙ ነው አላለም። መከሩ ብዙ ነው ማለት አዝመራው በቅሎ አድጎ መታጨድ ያለበት እህል ምንድን ነው? ብዙ ነው። ለምንድን ነው እህል ያላቸው? ህዝቡን አስቀድመው ነቢያት ዘርተዋል፣ አስተምረዋል። የእስራኤልን ህዝብ ትንቢተ ነቢያትን ተሰብኳል፣ የሙሴን መጻሕፍት ተምሯል። ስለዚህ ተዘርቶበታል። ከመዘራት አልፎ ፍሬም አፍርቷል። አሁን የቀረው ስራ አጨዳ ነው። መከሩ ብዙ ነው፣ ሰራተኞች ግን ምንድን ናቸው? ጥቂቶች ነው። ነቢያት በሰሩት በለፉት ነው ሐዋርያት የገቡት። በድካማቸው ገባችሁ፣ እነሱ ደከሙ፣ እናንተ የእነሱን ድካም አጨዳችሁ ብሎ ክርስቶስ የተናገረው። ስለዚህ መከሩ ብዙ ነው አለ፣ ሰራተኞች ጥቂቶች ናቸው። ስለዚህ የመከሩን ባለቤት ሰራተኞችን እንዲልክ ለምኑት አለ። ያሉት ሰራተኞች ላይ ቁጥር እንዲጨምር አይደለም ለምኑት ያለው፣ ሰራተኞችን ምን እንዲልክ ማለት ያሉትን ለስራ እንዲያበቃቸው። 12 ናቸው ሐዋርያት። እኔ ይቅርታ አድርጉልኝ፣ አሁን ባለንበት ዘመን አንዳንድ አድባራት 12 የስብከተ ወንጌል ኃላፊዎች አሉ። በስንት ደብር? በአንድ ደብር። 12 ቁጥር ግን ለማን ነው የተመደበው? እዚህ ላይ ለዓለም። ይህን ስል እኔ በሰው እንጀራ ለመግባት አይደለም። ቢያንስ አንድ ደብር ላይ ያሉ 12 የስብከተ ወንጌል ኃላፊዎች ሐዋርያት ዓለም ላይ የሰሩትን እነሱ ደብራቸው ላይ መስራት አለባቸው። ችግር የለውም። ቤተክርስቲያን የስጋም የነፍስም መጠጊያ ነች። ግን 12 ሰባኪ ወንጌል ካለ በአንድ ደብር እነዚያ ሰዎች ሐዋርያት ዓለም ላይ የሰሩትን እዚያ ደብር ላይ መስራት መቻል አለባቸው። ኃላፊነት እኮ 12 ሰዎች ሆነው፣ ሰራተኞቹ ጥቂቶች ናቸው። ግን 12 ሰዎች ዛሬ ድረስ ሰምተን ያልጨረስናት ያልጠገብናትን ወንጌል እኛ ዘንድ ምን አይነት ሰዎች ሆነው ነው? እንደው በጣም ጎበዝ ተናጋሪዎች ሆነው አይደሉም። ሐዋርያት አብዛኞቹ ጥሩ ተናጋሪዎች አልነበሩ። እንደው ቁመናቸው የሚማርክ ለሚያያቸው ሰው የሚስብ ሆነው ማለት መጽሐፍ ቅዱስ እግራቸውን ብቻ ያምራል ይላል። እግራቸው ያምራል። ምናቸው? እግራቸው ያምራል። መልካሙን የምስራች የሚናገሩ እግሮቻቸው ያማሩ ናቸው ይላል። እሱም ስብከተ ወንጌልን ማዳረሳቸው። ስለዚህ ሐዋርያት የተለዩ ሰዎች ሆነው አይደለም፣ በደንብ እናያቸዋለን። እንደው ሞኞች ናቸው። መጽሐፍ ቅዱስ የዓለም ሞኞች ብሎ ነው የሚጠራቸው። የማን ሞኞች? አንደኛ ቆሮንቶስ ምዕራፍ 1 ላይ ሄዱና አንብቧቸው። ሐዋርያትን ሲገልጻቸው እግዚአብሔር አለ ቅዱስ ጳውሎስ የዚህን ዓለም ጥበበኞች ጥበብ ያሳፍር ዘንድ ሞኝን ነገር መረጠ ይላል። አንደኛ ቆሮንቶስ ምዕራፍ 1 ላይ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃይለኞች የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ስልጣን ያላቸው ዕውቀት ያላቸው ፈላስፎች አልተጠሩም። ጉልበተኞች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። የእግዚአብሔርም የሆነውን ነገር እንዲያጠፋ የዓለም ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ስጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ ይላል። ስለዚህ 12 ሐዋርያት ተራ ሰዎች ናቸው። ሐዋርያት ሲባል እንደው ቅዱሳን ተመርጠው ጥሩ ተናጋሪዎች እንደው ለጌታ የሚመጥኑ ይመስሉናል። አይደሉም። በጣም ተራ ሰዎች ናቸው። በትምህርት ካላችሁ አብዛኞቹ ወደ 4 የሚሆኑት አሳ አጥማጆች ናቸው። የቀሩት ገበሬዎች የገጠር ሰዎች ናቸው። ትንሽ ፊደል የቀመሱ አንበት ነው፣ ያው ለምልክት ነው። ስለዚህ በእውቀታቸው አልተመረጡ፣ በብልጠታቸው አልተመረጡ። በጣም ተራ ሰዎች ነው ክርስቶስ የሰበሰበ። ምን ይለን የፈለገው? በእኛ አይምሮ በእኛ ጥበብ አይደለም ስራ ሊሰራ የሚችለው፣ በማረጋገጥ እሱ ሲፈልግ ነው። 12 ሰዎች እኔ እንደው ሰባኪ ነው እየሳስብ አፍራለሁ። በ12 ሰው ዓለም ማጋዝ ይቻላል። ምን አይነት ስብከት ሰብከው ምን አይነት ሰዎች ቢሆኑ ነው? እንዴት ያለ በረከት፣ እንዴት ያለ ጸጋ ያልፍባቸው 12 ሰዎች ሆኑ። ያው የገጠር ሰዎች አንዱ ብቻ ከተማ ነው ይሁዳ። 11ዱ ግን የገጠር ሰዎች የገሊላ ሰዎች ናቸው። አነጋገራቸው የገጠር ነው። ግን የላካቸው ማን ነው? እግዚአብሔር። ሰአልዎ ለበዓለ ማይረር የመኸሩን ባለቤት ለምን እንዲልክ ነው የተባለው? እሱ ከላከ እውቀት ኖረ አልኖረ፣
ጸጋ ኖረህ አልኖረህ ምንም ባታውቅ በአንተ ስራ እግዚአብሔር መስራት ይችላል አይችል? እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም እግዚአብሔር በታሪኩ በደንብ የሥራ ልምድ ያላቸው ሰው አሁን ምሁራን ቢሆኑ 12 የተሰበሰቡት ክርስትና ዓለም ላይ ይዳረሳል። ሲጨቃጨቁ እስካሁን ክርስትና እዛው እስራኤል ነው የሚቀርበው። አንደኛ ተሰብስበው ስትራቴጂካሊ ይባባላሉ አይደል? ክርስትናን አሁን በዚህ ሰዓት መስበክ፣ በዛ ላይ በሮም ቅኝ አገዛዝ ስር ነው ያለው አብዛኛው ዓለም አይደል? በዚህ ሪስክ ባለበት ሰዓት አሁን ሪስክ ማኔጅመንት ፊዚቢሊቲ ስተዲ ሲሉ እዛው ቁጭ ብለው ይቀሩ ነበር። አለመማር ጸጋ እኮ ነው። አንዳንዴ ደግሞ ይህም ብላችሁ አልማርም እንዳትሉ። 12 ታዛዦች አሳጥማጆች ናቸው። አሳጥማጅ የመታዘዝ ችግር የለበትም። ይሄን አርግ ስትለው ያደርጋል። የህብረት ስራ አይቸግረውም። አሳጥማጆች አብረው ታጋሾች ናቸው። አሳ ማጥመድ እኮ ትዕግስት የሚጠይቅ ስራ ነው አይደል? ቁጭ ብለህ ቀኑን ሙሉ። ስለዚህ ትዕግስት ለሚጠይቀው አገልግሎት ትዕግስት ከሚጠይቅ አሳጥማጅነት ወደ ሰው አጥማጅነት አዞራቸው። ግን ተራ ሰዎች ነበሩ። የዓለም ሞኝነትን መረጠ። እኔ ስብስቡን ስታዩት ሐዋርያት በጣም አስገራሚ ናቸው። እንደው የቤተ ክርስቲያን ማይክሮኮዝም ወይም ቤተ ክርስቲያን በትንሹ ናቸው ሐዋርያት 12ቱ። በጸባይም ብትሉ በሙያም ብትሉ በምግባርም ብትሉ ሁሉም አይነት ሰው አለ 12 ውስጥ። በሙያ ካላችሁ አሳጥማጅ አለ፣ ቅድም እንደነገርኳችሁ ቀራጭ አለ፣ የቀረጥ ስራ የሚሰራ ሰው አለ። ደግሞ የኦሪት ትምህርት የተማረ አለ፣ በርተሎሜዎስ ምንለው ናትናኤል አለ። የተለያዩ ስምዖን ቀነና ያለ ደግሞ ኃይለኛ ፖለቲከኛ የሚቀና ለሮማውያን ቅኝ አገዛዝ የሚበሳጭ አለ። ሁሉም አይነት ሰዎች ሰብስቧል ክርስቶስ 12። ሌባም አለ፣ ያው ፕሮፌሽን ባይሆንም ማለት ነው። ማን ነው ሌባው? ይሁዳም አለ። አይነታቸውን ተመልከቱ። ጠባያቸውን ስታዩ ታጋሾች የሆኑ ሰዎች፣ ዝምተኞች አሉ፣ ድምፃቸውንም የማንሰማው 3 ዓመት ሙሉ። በአንጻሩ ችኩል ደግሞ ሰዎች አሉ፣ ቶሎ ለጥያቄም ለመልስም የሚቸኩል። ማን ነው? ቅዱስ ጴጥሮስ። ጥያቄ ሳይጠየቅ የሚመልስ አይነት ነው። ገና ሲያስበው ራሱ ችኩል ነው። ቶሎ ይክዳል፣ ቶሎ ያምናል። ጌታ ሆይ ብዙ ቦታ ጴጥሮስን አይታችሁታል። ባህር ላይ ሲያየው ወደ አንተ መጣ ዘንድ ምን በለኝ እዘዘኝ ጌታ ሆይ ብሎ ትንሽ 1-2 እንደተራመደ ደግሞ እንደ መኮፈስ ውሃ ላይ ነኝ እኮ ብሎ ጓደኞቹ እንደማየት ሲል ደግሞ ይሰጥማል። እባክህ አድነኝ ብሎ እዛው ይጮሃል። አንተ የሕያው እግዚአብሔር ልጅ ነህ ብሎ ተናግሮ ስጋና ደም አልገለጠልህም፣ በሰማይ ያለ ምኔ ነው? አባቴ ነው። አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔ ሰራለሁ ብሎ መርቆት ሳይጨርስ አትሰቀል አትሙት ሲል ሂድ አንተ ሰይጣን ይለዋል። ደግሞ እዛው አለትም ሰይጣንም በአንድ ቀን የሆነ ጴጥሮስ ነው። ሁለቱንም ሆነ አይሆንም አይደለ? በአንድ ቀን እዛው ተመስግኖ እዛው የተወቀሰ ችኩል ሰው አለበት። ቁጦች አሉ፣ በጣም ቁጦች አሉ። እንደ ዮሐንስ አይነቶቹ ቦኤርኔጌስ ወይም ወልደ ነጎድጓድ ብሎ የጠራቸው ዮሐንስና ያዕቆብ፣ እነሱ ደግሞ የሚያቀርቡት ሐሳብ ራሱ እንደው ጌታ ሐሳባቸውን ባለመቀበሉ ስሙ የተመሰገነ ነው። የሆነ አካባቢ ሲሄዱ ጌታው የእሳት አውርደን እንፍጃቸው ይላሉ። ልክ እንደ ኤልያስ አምሯቸው ማለት ነው። እሳት የዚህ አካባቢ ሰው አልሰማ ብሏል፣ እንዴት ነው በእሳት እንሞክረው ይላሉ። አዎ የሰው ልጅ የጠፋውን ሊያድን መጥቷል፣ ምን አይነት መንፈስ እንደሆነላቸው አታውቁም ይላቸው። ስልጣንም ፈላጊዎች ነበሩ። እናታቸውን ሁሉ ልከዋል በግራ በቀኝ ሊቀመጡ አይደል? ምን ይመስላል እንደው መታ እናትየው ልጆቼን በግራ በቀኝ አስቀምጥልኝ ብላ አማልዳ ስትል ይላል የማቴዎስ ወንጌል ምዕራፍ 10 ላይ 10 አኮረፏቸው። ከኛ በላይ ሊኮን ብለው ማለት ነው። በኋላ እየተስተካከለ መጣ እንጂ እርስ በርስም እኔ በልጥ ፉክክር በጣም ነበርባቸው። የተለያዩ አይነት ሰዎች ሰብስበዋል። ምን ማለት ነው? የተለያየ አመል ያለንን ሰዎች በአንዲት ቤተክርስቲያን የሚሸከመን ማለት ነው። በሁላችንም ይሰራል። እኛ መሀል ተጠራጣሪ አለ። ቶማስ ተጠራጣሪ ነው። ካላየው ምን አለ አላው መቼም ጥርጥር ገብቶን አያውቅም። ንስሐ ለመግባት የምናፍርበት ንስሐ አባታችን ጋር ሄደን አባቴ እግዚአብሔር መኖር እጠራጠራለሁ ብለን መወገዝ ፈርተን በሆዳችን ፈጣሪ ያለ የለም ያልንባቸው ቅጽበቶች አሉ እኮ። ይሰማል እግዚአብሔር። የተጨነቅንበት እግዚአብሔር የማይቀየማቸው ጥርጣሬዎች አሉ። ከክፋት ሳይሆን ከማሰብ እስከሆነ ድረስ መቼስ የሚያስብ አይምሮ ሰጥቶ ለምን አሰብክ አይልህም አይደል? ስለዚህ የሰጠህ አይምሮ ላይ ስትመራመር ጥያቄ መፈጠሩ ይሄ እንዴት ሆነ ማለቱ ስንት ተጠራጣሪዎችን ተሸክሟል እግዚአብሔር። ኃጢአቱ ያልታሰበችለት መተላለፉ ያልተቆጠረችበት ሰው ምስጉን ነው ይላል።
ተጠራጥረው ያልተቀየማቸው ሰዎች አሉ። አረጋዊ ስምዖን አረጋዊ ስለ ክርስቶስ መወለድ ትንቢት አየ። እንዴት ድንግል እንዴት ልትጸንስ ትችላለች አለ። መጠራጠሩን አይቶ መልአከ እግዚአብሔር መጣና ይሄ እስኪፈጸም ድረስ በሕይወት ትኖራለህ አለ። እድሜ ተጨመረለት። እድሜ ያስጨመረለት ምኑ ነው? መጠራጠሩ። እድሜ የሚያስጨምር ጥርጣሬ አለ ለካ። ደግሞ እድሜ ፈልጋችሁ ተጠራጠሩ አለ እንዳትሉ አደራችሁ። ግን ስምዖንን እድሜ ያስጨመረለት። ቅዱስ ቶማስ ባይጠራጠር ኖሮ የጌታን እጁን መቼ ዳስሰው ነበር? ችንካሩስ መቼ ያስገባ ነበር? እግዚአብሔር ያልተቀየማቸው ተጠራጣሪዎች አሉ። ታግሷል። እዛው ሐዋርያት ውስጥ ሌባም አለ። ይሁዳ በሌብነቱ እኮ መባረር ይችል ነበር። አንተ ሌባ ነህ፣ በገንዘብ ያልታመንክ ለሐዋርያነት አትሆንም ብሎ ገና የመጀመሪያ ቀን ሲሰርቅ ክርስቶስ ያውቃል አያውቅም? ሊያስወጣው ይችል ነበር። ታግሶ ተሸክሞ አስቀመጠው። ሐዋርያት አንዳንዶቹ ሊስማሙም አይችሉ ቀራጭ። አሁን ማቴዎስ ቀራጭ ነበረ። ቀራጭ ማለት እንግዲህ ቀራጭ ወይም ቀረጥ የሚሰበስብ ነው። ቀራጭ ከኃጢአተኛ ጋር ነው ብዙ ጊዜ መጽሐፍ ቅዱስ ሲጠራው ራሱ አይታችሁ ከሆነ አመንዝሮችና ቀራጮች ነው የሚለው። ምንድነው? አንዳንድ ሙያ በጣም ኃጢአት የሚሰራበት ሲሆን ሙያው ራሱ ኃጢአት መሆን ይጀምራል። ገብቷችኋል? አሁን እገሌ ቀራጭ ነው ሲባል በአይሁድ ዘንድ እንዴት አድርጌ ምሳሌ ልስጣችሁ? ፖለቲካ ይሆናል ብዬ ነው። ገቢዎች ነው የሚሰራው ልበል ልቶ እንደዚህ አንዳንድ በጣም ጉቦ የሚበዛበት ተቋም አለ አይደል? እገሌ እኮ እዛ ነው የሚሰራው ሲባል ነው ይላል ሰው። አዎ መኪናውንም በእርግጥ ሳየው ይላል። አኗኗሩም ይላል። አንዳንድ ሙያዎች ሙያው እኮ በራሱ ኃጢአት ሆኖ አይደል የሚሰራበት መስሪያ ቤት ላይ በጣም ብዙ በደል ያለ እንደሆነ ራሱ ሙያው በኃጢአት መጣ። ቀራጭ ደግሞ በጣም በአይሁድ ዘንድ በሁለት መልኩ ነው። አንደኛ ኃጢአት ነው፣ ሁለተኛ አገር መካድ ነው። ለሮማውያን ተቀጥሮ መስራት በጣም የሚያበሳጭ ነገር ነው። ለዚህ ነው ክርስቶስ ወንድም ቢበድልህ አንተና እሱ ሆናችሁ ምከረው፣ አልሰማ ካለ ሰው ጨምረ ምከረው፣ ለቤተ ክርስቲያን ንገራ፣ መጨረሻ ካልሰማ እንደ ቀራጭ ይሁንልህ ይላል። እንደምን ይሁንልህ? የተገለሉ ሰዎች ናቸው። በሚገርም ሁኔታ ቀራጩን ግን ከሐዋርያቱ መካከል አድርጎታል ክርስቶስ። ማቴዎስ ከሚቀርጥበት ወንበር ተነስቶ የክርስቶስ ደቀ መዝሙር ሆነ። የክርስቶስ ደቀ መዝሙር ሆነ። በጣም የሚገርመው ስምዖን ቀናተኛው ደግሞ ወይም ቀነናዊው የሚባለው ስምዖንም ደግሞ እዛው ሐዋርያ ነበር። ምን ማለት መሰላችሁ? ስምዖን ቀነናዊው እና እሱን የመሰሉ ሰዎች ለአይሁዳዊነት በጣም ስለሚቀኑ ሮማውያንን በጣም ይጠሉ ነበር። ስለዚህ ቢችሉ ቀራጮችን በተለይ ሲያዩ የበለጠ ይጠሉ። አሁን በጣሊያን ጊዜ ከጣሊያንና ለጣሊያን ከሚሰራ አበሻ ስናየው የቱ ነው የሚያበሳጭ? አቤት እንደው በቃ ግደለው ይለዋል ሰው አይደለ? ሲያው ከዋኖቹ በላይ የሚያናድድ ከስር የሚለው ሰው ማቴዎስ እንደዛ ነው። እንደዚህ አይነት ቅናት ያለው ስምዖን ቀናተኛውና ማቴዎስ አብረው ሐዋርያት ነበሩ። እንደው እንዴት እንደከረሙ ቢጽፉልን ጥሩ ነበር። እንደው የተወሰነ ጊዜ ቢያንስ ሲተያዩ የሆነ ነገር ይኖራል አይኖርም? አዎ የተለያየ የፖለቲካ አስተሳሰብ ያላቸው ግን ነበሩ ሐዋርያት ውስጥ። ክርስቶስ ከሁሉም አይነት ሰብስቦ ሐዋርያ ያደረገበት ምክንያት ግን ለሁላችንም ቦታ እንዳለው ለማሳየት ነው። ለሁላችን፣ ለተጠራጣሪዎቹም ቦታ አለው፣ ለችኩሎቹም ቦታ አለው፣ ምንም ለማይችሉት ምንም ለማያውቁት ቦታ አለው፣ ላልተማሩት ሰዎች ቦታ አለው። ይሰራል። ትሑታን ደግሞ ነበሩ። መናኞች ናቸው። ከሐዋርያት ተከተሉኝ ሲላቸው ጌታ የት ነው የምንከተል ያለ የለም። እስከ የት ነው የምንከተለ? ምን እንበላለን ሰብሰብ ብለን አኗኗራችን እንዴት ነው? መጨረሻ ላይ ምን ታደርገል ያለ የለም። ተነስተው ተከተሉት። በአንድ ቃል ተከተለኝ ብቻ ተብሎ ወዴት ለምን ሳይል ተነስቶ የተከተላል። ሁሉንም አይነት ሰዎች ነበሩ ቤተክርስቲያኗ የሰሯት ሐዋርያት ማለት ነው። አሁን አለን እንደነሱ መስማማት አልቻልንም እንጂ ሁሉንም አይነት ሰው ቤተክርስቲያን ውስጥ አለ። ግን እንደነሱ አንድ ማድረግ አለ። ለምንድን ነው ካላችሁ ሐዋርያ ያለ እኛ ጋር የሌለ ነገር። ሁለተኛው በጣም ይዋደዱ ነበር ሐዋርያት። ፍቅር ነበራቸው። ክርስቶስ የደቀ መዝሙርነት መታወቂያ አድሏቸዋል። ታውቃላችሁ? ለሐዋርያት መታወቂያ ካርድ ምንድነው? ፍቅር ነው። ደቀ መዛሙርቴ እንደሆናችሁ እርስ በርሳችሁ ብትዋደዱ ሰዎች በዚህ ያውቃል። ሐዋርያ ለመሆን እርስ በርስ የምታሳየው ፍቅር ነው። ሐዋርያት በጣም ትሑታን ነበሩ። በተለይ ከጰራቅሊጦስ በኋላ መንፈስ ቅዱስ ከወረደላቸው በኋላ ምን ያህል እርስ በርስ እንደሚዋደዱ የምታውቁት ወንጌሉ ላይ ነው። እኔ ሁለት ምሳሌ ልስጣችሁ። አንዱ አንዱን እንዴት እንደሚያከብር፣ አንዱ የሌላውን ክብር ከፍ አድርጎ የራሱን ክብር እንዴት ዝቅ እንደሚያደርግ ስታዩ
በጣም በጣም ይገርማል። ለምሳሌ አንደኛው ማቴዎስ በሙያው ምን ነበር ብያቸዋለሁ? አቤት ቀራጭ ነበረ። ማቴዎስ ቀራጭ ነበረ የሚለውን በወንጌል ላይ የምታገኙት ማቴዎስ ወንጌል ላይ ብቻ ነው። ቀራጩ ማቴዎስ የሚል የምታገኙት ምን ላይ ነው ብቻ? ሉቃስ ወንጌል ላይ የለም፣ ማርቆስ ወንጌል ላይ የለም፣ ዮሐንስ ወንጌል ላይ የለም። ሉቃስ በኋላም ሐዋርያት ሥራ ላይ ሲደረድር ስማቸውን ሲዘረዝር ቀራጩ አላለው። ሌዊ ተብሎ ይጠራ የነበረው ማቴዎስ ነው ያለው። ቀራጩ የሚለውን የጻፈው ማን ነው አልኳችሁ? ማቴዎስ። ምን ማለት መሰላችሁ? ድሮ ኃጢአተኛ ነበረ፣ ድሮ እንዲህ ነበረ የሚለውን ነገር ሌሎቹ ደቀ መዛሙርት ሊጽፉ አልፈለጉም። የቀደመ ሕይወቱን ጽፈው ማሸማቀቅ አልፈለጉም። እሱ ደግሞ እግዚአብሔር ያደረገለትን ምሕረት ማሳየት ፈልጓል። ስለዚህ ቀራጭ የነበርኩት ብሎ ደጋግሞ ጽፏል። አሁን እኛ ብንሆን ነው የሆነ ሰው ድሮ የሆነ ነገር የነበረ ሰው ወደ ቤተ ክርስቲያን ሲመለስ የቀደመ ሕይወቱን እናስታውሳለን አናስታውስም? ቢያንስ የእግዚአብሔር ቃል ጨምረን እናስታውሰዋል። መቼስ እግዚአብሔር ድንቅ ነው። አንተ ላይ የሰራው ስራ ከዛ ሁሉ እንትን አውጥቶ ታሪክን ይቀይራል እያለ ሰው ድሮ የነበረበት ከዘፈን ወደ መዝሙር የመጣ ሰው በቃ ዘፈኑ ሳይነሳ መዝሙሩ አይነሳ። አመንዝራ የነበረ ሰው ወደ ቤተክርስቲያን የተመለሰ ሰው እኔ ያንቺን ሕይወት ሳይ እማርበታለሁ ይላል ሰው። በጣም ከባድ እኮ ነው በእውነት። አናስቀምጥም ሰው በቃ ትቶት መጥቷል። ግን እኛ አንተው እግዚአብሔር ብቻ ነው ሲያጸዳ ፍጹም የሚያጸዳ። ሰው ግን አይተውልህም። የበፊቱን ነገር አይረሳም። የሚረሳው ማ ብቻ ነው? ምን ይላል እዚህ በታቦር ተራራ ነጭ ሆነ ልብሱ ይላል አይደል? በምድር ያለ አጣቢ አጥቦ ሊያነጣው ከሚችለው በላይ ነጭ ሆነ ይላል። ምን ማለት መሰላችሁ? ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ ነው። ሰው የሚያስቀርብን ቆሻሻ አለ፣ ሰው የሚተውልን ቆሻሻ አለ። የዛሬውን አያርገውና እያለ የቀደመ ኃጢአትን እያስታወሰ ያሸማቅቃል። ማቴዎስን ሁሉም ደበቁለት። ሐዋርያነት ማለት የወንድምን ኃጢአት ምን ማድረግ ነው? መሸፈን ነው። ይዋደዳሉ። ፍቅር የኃጢአትን ብዛት ይሸፍናል ይላል። ሊያቃልሉት አልፈለጉም። ታላቁን ሐዋርያ ቀራጭ ነበረ ብለው ማቃለላል። እሱ ደግሞ እቺ ተሸፍና እንድቀራጥ አልፈለገም። በትህትና ተናገረ። ቀራጭ የነበርኩታል። የእግዚአብሔርን ውለታ ደግሞ ዝም ብሎ ማሳለፍ አልፈለገም። እዚሁ ከማቴዎስ ሳንወጣ ማቴዎስ ከቀራጭነት ልክ ጌታ ተከተለኝ እንዳለው ምን አረገ መሰላችሁ? በቀራጭነት የሰበሰበውን ገንዘብ ሰብስቦ ደግሶ አበላ፣ ራት አደረገ፣ ለድሆች አበላ። ያለውን ገንዘብ በሙሉ በትኖ ጨርሶ በባዶ እጁ ነው ክርስቶስን የተከተለው። የኃጢአት ገንዘብህን ይዘ እግዚአብሔርን መከተል ከባድ ስለሆነ መርገም ስላለው እዛ ገንዘብ ላይ። ስለዚህ ምን አደረገ? ያንን ገንዘብ በሙሉ ራት አደረገ፣ ለድሆች ግብዣ አደረገ። የማቴዎስ ወንጌል ላይ ስትሄዱ ግብዣ ማቴዎስ አደረገ የሚል አታገኙ። ቀራጭም ሰው አየ፣ ክርስቶስ ተከተለኝ አለው ይልና ተነስቶም ተከተለው ይልና በግብዣም ሳሉ ይላል። በምን ሳሉ? እኔ ደግሼ አላለም። በግብዣ ሳሉ ብሎ ነው የተወው። ሌሎች ወንጌላውያን ደግሞ እችን አልተዋትም። ማቴዎስ በቁም ተዝካሩን አውጥቶ ክርስቶስ እንደተከተለ ጽፈውታል። አሁን እኛ ብንሆን ተገላቢጦሽ ነው። እኔ ጥሎብኝ መደገስ ማብላት ደስ ይለኛል ይላል ሰው እኮ አይደለ? መናገር አልወድም ግን ብለን ቢያንስ እናደርገዋለን። ከዘር ማንዘሬ ጀምሮ የተለመደ ነው፣ ከቤቱ ነው እንላለን። ክብሩን ሲሆን ዝቅ ያደርጋል፣ ኃጢአቱን ሲሆን ምን ያደርጋል? ያወጣል። እነሱ ደግሞ ክብሩን ሲሆን ከፍ ያደርጋሉ፣ ኃጢአቱን ሲሆን ምን ይላል? አንድ የመጨረሻ ልጨምርላችሁ። ጌታ በታቦር ተራራ ላይ 3 ደቀ መዛሙርት ይዞ ወጣ አይደል? ማን? ጴጥሮስን፣ ዮሐንስንና ያዕቆብን። በታቦር ተራራ ላይ ከአራቱ ወንጌላት ታቦር ተራራ ላይ የነበረው ማን ነው? መልሱልኝ። ዮሐንስ ነበረ። ማቴዎስስ አልነበረም። ማርቆስ አልነበረም። እሱ ሐዋርያም አይደለም፣ አልነበረም። ሕፃን ነው የዛን። ሶስተኛው ሉቃስ ነው፣ እሱም አልነበረም። ከአራቱ ወንጌላውያን ደብረ ታቦር ላይ የነበረው ማን ነው? ዮሐንስ ነው። በጣም የሚገርማቸው የታቦር ተራራ ታሪክ ዮሐንስ ወንጌል ላይ የለም። ማን ያርዳ ምን ያለ ነው የቀበረ ማን ይናገር የነበረ የሚለውን ዮሐንስ አልጻፈው።
ደብረ ታቦር ላይ አልጻፈው። ሶስታችንን በሰል ያልነውን መርጦ ከደቀ መዛሙርቱ እንደው ደናዎቹን እኛ ብንሆን የምንለው ብዬ ሳስብ ነው እንግዲህ ደናዎቹን ጌታ አየና አላለም። ጭራሽ አላነሳውም። 9ኙን አስቀርቶ እኛን መርጦ የሚል ዮሐንስ ወንጌል ላይ የለም። 3 ወንጌላት ግን ላይ አለ። ማቴዎስን፣ ዮሐንስን፣ ጴጥሮስን፣ ያዕቆብን 3ቱን ይዞ ወጣ የሚለውን ተረባርበው ተሻምተው ጽፈውታል። እኛ የሌለንበት ነገር ለምን ይጻፋል አላሉ። እኛ እኮ እኛ የሌለንበትን ፎቶ አናይ እኛ ያለንበትንም ካየን የምናየው ማንን ነው? የሌላው ቢጨማደድ የኛ ካማረ ችግር የለውም። በጣም ቆንጆ ነው ይሄኛው። በጣም ሰልፍ ሴንተርድ ነን እኛ። በጣም ይገርማሉ። ምን አይነት ቅድስና ነው! ተረባርበው ጴጥሮስን ዮሐንስን መርጦ ከፍ አድርጎ ምስጢረ መለኮቱን አሳያቸው ለማለት ቸኮሉ። የወንድሞቻችንን ክብር ከፍ ኃጢአታቸውን ደግሞ ለመደበቅ እግዚአብሔር በቸርነቱ ይርዳል። ይሄን የጎደለ ነው። የሰው ጉድለት ለማውራት አንደኛ ነው። በጎ ነገሩን ሲሆን ግን ዝም ነው የምንለው። ምስጋና ሲሆን አፋችን የሚተሳሰሩ፣ ስድብ ሲሆን ግን ቃላት አያጥረን። ምስጋና ግን ሲሆን ፊት መናገር ማመስገን አይሆንብኝ እንጂ ስድብ ሲሆን ሰው ፊት መሳደብ አይሆንብኝ ይላል አይልም። ቅዱሳን ሐዋርያት ፍቅራቸው መታወቅ ክርስቶስም ጸልዮላቸው ነበር። ዮሐንስ ወንጌል ምዕራፍ 17 ላይ እነሱ ባሉበት ቆሞ ጸለየ። የጸለየው እነሱ እንዲሰሙ ነው እንጂ ለአብ መንገር አስፈልጎት አይደለም። ብዙ ጊዜ ብሏል ክርስቶስ ሲጸልይ አባቱ ይሄን ምለው በዙሪያ ያሉት አንተ እንደላከኝ ያምኑ ዘንድ ነው ይላል። ስለዚህ ሲጸልይ ምን አለ መጨረሻ ላይ? በእኔና በአንተ ዘንድ ያለ ፍቅር በእነሱ እንዲሆን አድርግላቸው ይላል። ስለዚህ የሐዋርያት ፍቅር በአብ በወልድ በመንፈስ ቅዱስ ዘንድ ያለው አንድነት ነው። ከመይኩኑ አሃደ ብነ ከማነ ልክ እኛ አንድ እንደሆን አንድ እንዲሆኑ ስጣቸው ብሎ የጸለየላቸው የመጀመሪያዎቹ ሊቃነ ጳጳሳት አባቶቻችን ሐዋርያት እንደዚህ ናቸው እና እርስ በርስ ይዋደዱ ነበር። 3 ነገሮች ላንሳና አበቃለሁ። አባቶቻችን ሐዋርያት በጣም የሚገርሙት ሐዋርያት በሰሯት በአንዲት ቤተክርስቲያን ምን እንላለን? እንዴት እንደሰሯን ነው አሁን እየተነጋገርን ያለ ነው። ነቢየ እግዚአብሔር ዳዊት ስለ ሐዋርያት ሲናገር ስለ ስብከታቸው 19ኛው መዝሙሩ ላይ አልቦ ነገር ወአልቦ ነቢብ ዘኢተሰማ ቃሎሙ፣ ቃልም የለም ነገርም የለም ያልተሰማ ነገር የለም ከተናገሩት ውስጥ ይላል። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ነገራቸው ወይም ቃላቸው ምን አለ ወጣ። ወስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ድረስ ደግሞ ንግግራቸው ደረሰ ብሎ ተናገረ። ሐዋርያት ካስተማሩት ትምህርት አንድ ቃልም የለም መናገርም የለም ያልተሰማ የለም ይላል። እየሰማችሁ ከተናገሩት ውስጥ ምን ያላል የለም ያልተሰማ የለም። በጣም ይገርም። እኛ እኮ አሁን ትምህርት ተምረን ከተማርነው ውስጥ የማንሰማው አለ። ቤት ደርሰን ስንመጣ ወይ ሌላ ነገር ስናስብ የሚያልፈን አለ። ከሐዋርያት ግን አለ ነቢየ እግዚአብሔር ዳዊት አልቦ ነገር ወአልቦ ነቢብ፣ አንድ ቃል ወይም ድምፅም ያልተሰማ የለም እና ደግሞ ያልደረሰበት ቦታ የለም። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ደረሰ የሐዋርያት ትምህርታቸው ስብከታቸው። ወእስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ደረሰ ይላል። ሐዋርያት ከዘመናቸው አልፈው ይኸው እስካሁን የምንማረው ወንጌል መስበክ የቻሉ ሰባኪያን ናቸው። ያልደረሱበት ቦታ ያልሰማቸው አካልና ያልተሰማ ቃል የላቸው። ይሄ አይደለም የሚገርመው፣ ስብከታቸው ሊሰማ የማይችል መሆኑ ነው። ሐዋርያት ያስተማሩት ምንድን ነው የሰበኩት? በራሳቸው ቋንቋ ልንገራቸው። እኛስ የተሰቀለውን ክርስቶስን እንሰብካለን። እንዴት የተሰቀለውን ክርስቶስ ሰብከው ዓለም ሊሰማቸው ቻለ? ልብ አድርጉ። እኛስ አሳና እንጀራ አበርክቶ ያበላውን ክርስቶስን እንሰብካለን አላሉ። እኛስ ሙት የሚያስነሳውን ክርስቶስ እንሰብካለን አላሉ። ምን ያለውን ነው? የተሰቀለውን፣ በተረገመ የመስቀል ሞት እርቃኑን በአደባባይ ተዋርዶ የተሰቀለውን ሰብከው ዓለምን መርታት እንዴት ቻሉ? እንዴ ክርስቶስ መከራ እንግዲህ አምላካችን ሞተ፣ ተገረፈ፣ ተደበደበ ብሎ ስብከት እንዴት እዚህ ድረስ ደረሰ? ዓለም ላይ ዓለምን እንዴት ሊማርክ ቻለ?
በጣም ተአምር እኮ ነው ወንጌል እኛ ጋር መድረሱ ታውቃላችሁ። አባቶቻችን እዚህ የትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ሁላችን የምናውቀው ጥቅስ አለ። እነሆ ድንግል ትጸንሳለች ወንድ ልጅም ስሙንም አማኑኤል ብላ ትጠራዋለች ይልና ሕፃኑም ቅቤና ማር ይበላል ይላል። ምን መልሱልኝ። ቅቤና ማር ይበላል የሚለውን አባቶቻችን ብሉይና ሐዲስ ያስተምራል ማለት ነው ይላሉ። ይበላል ማለት ያስተምራል ማለት ነው። ይሄ መጽሐፍ ቅዱስ ቋንቋ ነው። ይበላል ያስተምራል መሆኑን ሁለት ማስረጃ ልስጣቸው። አንደኛ ጌታ ሳምራይቷን ሴት ሲያስተምር ዋላ አይደለ? ከዛ መጨረሻ ላይ ምግብ አመጡለትና ብላ ሲሉት እኔ ሌላ የምበላው ምግብ አለኝ አለ። ምንድነው ሲሉት የላከኝን ፈቃድ አደርግ ዘንድ ይሄ ምግቤ ነው መጠጤ ነው አለ። የዛችን ሴት ነፍስ መመለሱ ማስተማሩን ክርስቶስ ምን ብሎ ጠራው? ምግብ። አንድ ሌላ ልጨምርላችሁ። ቅዱስ ጴጥሮስ በሕልሙ የማይበሉ ጸያፍ የሆኑ እንስሳት ታዩት እና መልአክ መጥቶ ይህንን ብላ ብሎ ነገረው። ከእንቅልፉ ሲነቃ አሕዛብን አስተምር ተብያለሁ፣ በሕልሜ ብላ የተባለውን ምን በል ብያለሁ አለ። ስለዚህ ማስተማር ምን ይባላል? መብላት ይባላል። ሕፃኑ ቅቤና ማር ይበላል የተባለው ብሉይና ሐዲስ ኪዳን ያስተምራል። ለምን? ለምሳሌ እኔ በአንድ እጄ ቅቤ ተለወስኩ፣ በሌላ እጄ ማር ተለወስኩ። እጃችን ላይ ቅቤና ማር ነክቶን ከሁለቱ ቶሎ የሚለቅ የሚመስለው የቱ ነው? በዚህ እጃችንን ቅቤ ውስጥ ነክረነዋል፣ ይሄ ደግሞ ማር ነክረነዋል። እጅ ያጣብቃል አይደል? ከሁለቱ የሚለቅ የሚመስለው የቱ? ቅቤው። የማይለቅ የሚመስለውስ ማር። የሚለቀው ግን የቱ? ማር ውሃ ስታስነካው አለቀ፣ ታሪኩ እዛ ላይ ያበቃል። ቅቤ ግን ውሃ ብታስነካው ይለቃል። ስትፈገፍጉ ለሳሙና ምናምን ፈልጋል። ቅቤና ማር ይበላል የተባለው ብሉይና ሐዲስ ነው። ቅቤ የተባለችው ወንጌል ነች። ማር የተባለችው ኦሪት ነች። የኦሪት ሕግ የምታልፋት መስልም ነበር። እንደው ለዘላለም የምትቀጥል ነው የምትመስለው። አያያዟን ስታዩት እንዲያደርግ እንዲያደርግ እያለች በጣም አስቸጋሪ ከባድ ወንጌል ነበረች ኦሪት። የምትለቃት መስልም ነበር። ግን ለቀቀች አለቀቀች? ለቀቀች። አዲስ ሕግ መጣ። ወንጌል ደግሞ ቅቤ ነበር የምትመስለው፣ የምትቀጥላት መስልም። ለምን? ገና ከመጀመሪያው 3 ዓመት አስተማረ። የሃይማኖታችን ሐዋርያና ሊቀ ካህናት መስራቹ ራሱ ክርስቶስ 3 ዓመት አስተምሮ በአደባባይ ተዋርዶ ተሰቀለ። አይ ይሄ ክርስትና የሚዘልቅ አይደለም የሚያስብላል። ከዛስ 12ቱም ሐዋርያት ከዮሐንስ በስተቀር ሰማዕትነት ተቀበሉ። አንዱ ተጨፍጭፎ፣ አንዱ የብረት አልጋ ላይ ተኝቶ፣ አንዱ ቆዳው እየተገፈፈ ጨው እየተነሰነሰበት። ይሄ ክርስትና የሚዘልቅ አይመስልም። ዘለቀ አልዘለቀም? ያው አያያዛችን ይለያየናል እንጂ አሁንም አለ ክርስትና። የምታልፍ መስላ የቀጠለች ነው። የሰበኩት ግን ምን ነው? እኛስ የተሰቀለውን ክርስቶስን ሞተ፣ ተገረፈ፣ ፊቱ ላይ ተተፋበት ብሎ ስብከት እንዴት ሰው ይማርካል? ማረከ። አይገርምም? በቁስሉ ፈወሰ ክርስቶስ። ቆስሏል እያሉ ለካ ሰው መፈወስ ይቻላል። የሐዋርያ ስብከት ተአምር ነው። አሁን አንዳንዴ ስብከቶች የተሰቀለውን ትቶ ሌላኛውን ክርስቶስ የሚሰብኳል። ለምሳሌ ስለ ምግብ፣ ስለ በረከት በቃ ቤት ይሞላል ከሆነ ይሄ እኛስ የተሰቀለውን ሳይሆን አሳና እንጀራ ያበረከተውን ነው እያሰበክ ያለው ይዘው። ትድናለህ ትፈወሳለህ ከሆነ ሙት ያስነሳውን ነው እየሰበኩ ያሉት። ሐዋርያት ግን የሰበኩት ምኑ ነው? መስቀሉ፣ ደሙን ነው የሰበኩት፣ ቁስሉን ነው የሰበኩት። ክርስቶስም ለሐዋርያት ያሳያቸው ቁስሉን ነው። ኑ እዩ፣ ቁስሌን እዩ። ቁስሉን አዩ፣ ደስ አላቸው ይላል። ምኑን አዩ? ቁስሉን አይተን ነው ደስ ቢለንኛ። እና እቺ ወንጌል እዚህ ድረስ መቀጠሏ በጣም አስገራሚ ነገር ነው። የመጨረሻው የማነሳው ነገር ጌታ ሐዋርያቱን ሲሸኛቸው ቤተክርስቲያንን እንዲሰሩ የመከራቸው ምክር ነው። ምን አላቸው ጌታ? እንደ በግ በተኩላዎች መካከል እልካቸዋለሁ። ከኔ ጋር በሉ፣ እንደ በግ በተኩላዎች መሃል እልካቸዋለሁ። እንደ ርግብ የዋህ፣ እንደ እባብ ብልህ ሁኑ። ሐዋርያት እንደ በግ በተኩላ መሃል ነው የተላኩት። ወንጌል በጣም ከመደጋገሙ ብዛት በደንብ አናስተውለውም እንጂ ልብ ብላችሁት እስቲ። አንድን በግ ተኩላ መሃል መላክ ማለት ነው። ሂድና ይዘና፣ ተኩላ ይዘና። ሐዋርያት የተላኩት በተኩላዎች መሃል። በአንድ ተኩላ ዓለም ሁሉ ተኩላ ነበር። አይሁድ የሚባሉ ተኩላዎች፣ ሮማውያን የሚባሉ ተኩላዎች የከበቧቸው። እነሱ መሃል ግቡ አላቸው ጌታ። ግን የምትገቡት እንደ አዳኝ መሳሪያ ይዛችሁ ተኩላ ገሎ ለመምጣት አይደለም። እንደምን ሆናችሁ ነው ሄዱ ያላችሁ?
እንደ በግ። ምን ማለት ነው? ቢቦጭቋችሁ፣ ቢያጉረመረሙባችሁ፣ ቢነክሷችሁ ተነከሱ፣ ቢመቷችሁ ተመቱ፣ ስጋችሁን ቢቦጫጭቁት ይቦጫጭቁት። የላኳችሁ እንደ ምንድን ነው? እንደ በግ ነው። ሐዋርያት ክርስትና ማስፋፋት የቻሉት እንደ በግ ስለነበሩ ነው በተኩላው ዓለም። በጣም የሚገርመው የተሰጣቸው ተልእኮ ደግሞ ምንድን ነው? ተኩላዎቹን በግ የማድረግ ነው። ተኩላውን ምን ማድረግ? በግ አድርጋችሁ ይዛችሁ ነው። እዚህ የቅዱስ ዮሐንስ አፂር ታሪክ ላይ አንድ አባት ሊፈታተነው ፈልጎ ትዕግስቱን ሂድና ጅቡን በግ ነህ ብለህ ይዘውና ይለዋል። እየሰማችሁ? ከዛ ቅዱስ ዮሐንስ አፂር ሄዶ ጸለየና እንደው እግዚአብሔር በግ ያርግ፣ እግዚአብሔር በግ ያርግ ብሎ እየጎተተ ይዞ መጣ። ይዞ ሲመጣ በምኔቱ ሲያይ እንደ ሰውዬ የእውነት ይዞት መጣ እንደ ነገር አለ። ሐዋርያት የተሰጣቸው እንደ ተኩላ ሹል ጥርስ ያለውን ጥላቻ የተሞላውን ዓለም በግ የማድረግ ስራ ነው። አሁን እንደኛ እንደዚህ በሰላም መስበክ መሰላችሁ እንዴ? ሐዋርያት እኮ መስበክ የሚያስገድልበት ዓለም ላይ ነው የሰበኩት። ወንጀል የሆነበት ጣዖት የሚመለክበት ዓለም ላይ ሄደው ተኩላ መሀል ገብተው ተኩላዎቹን በግ አድርገው ክርስትናን እዚህ አድርሰውታል። እንዴት ቻሉ? እንደ በግ ስለሆኑ ማለት ነው። እኛ ለምን አልቻልንም? እንደ በግ መሆን ስላልቻለን ለምን እንወሻሻለን? እንደ ተኩላም ያምረናል ማለት ሐዋርያት እንደ በግ ሄዳችሁ ሲያጉረመርሙባችሁ ሊበሏችሁ ሲያጉረመርሙባ አይ በዛ ብላችሁ ድንጋይ አንሱና በሏቸው ተብለዋል። እኛ እንደዛ አንወድም። መስበክ እንፈልጋለን፣ ግን ቀና ብሎ ሰው እንዲያይን አንፈልግም። አይ ሲበዛ ምን ይመራል ነው የሚባለው። ማሪ ክብርህን አስጠብቀ ማገልገል አትችልም። ተገላም። ስለዚህ እኛ በግ አይደለንም። ተኩላው መሀል ገብተን የበግ ለምድ የለበስን ተኩላዎች ነን እኛ። ስለዚህ ለምንድን ነው ዓለምን ወደ እግዚአብሔር ማቅረብ ያልቻልነው? ተኩላ ለተኩላ እንዴት አንድ አይነት ነና። በትኩልና ደግሞ እነሱ ይበልጣሉ አይደል? እውነተኞቹ ተኩሎች። ይሄን ቀላል ምሳሌ ልስጣችሁ። ሐዋርያት እንደ በግ ተኩላ ሲያስፈራራቸው ሲሰድባቸው፣ እኔ መንግስታት ኢትዮጵያ ውስጥ ባለስልጣን በወጣ ቁጥር አንድ ጠቅላይ ሚኒስትር ወይ ፕሬዚዳንት በተሾመ ቁጥር ሁሉ የሚናገራት አንድ ጥቅስ አለች። ግራህን ሲመቱ ቀኝን ስጥ አይልም ይላል እንጂ መልሰ ግራህን አይልም። ይሄ እኛም ውስጥ አለ። አይ ግራህን ሲመቱ ቀኝን ለመጀመሪያው ችግር የለ፣ ከዛ በኋላ ላለው ግን ብዙዎቻችን እቻ አትዋጥልን ነው። ማሳያው ምንድነው? በግ አይደለም። መጽሐፈ መነኮሳት ላይ ምን ሆነ መሰላችሁ? ገነተ አበው የሚባል መጽሐፍ ዘ ፓራዳይዝ ኦፍ ፋዘርስ የሚባለው የመጽሐፈ መነኮሳት ብዙ ታሪኮች ከዛ ነው የተወሰዱት። አንድ አባት አንድ ሰውዬ ልጁ ትታመማለች በጋኔል ከኔ ጋር ናቸው። እርኩስ መንፈስ ይዛታልና በጣም ይቸገራል። ሰውዬ ያጋጫታል ከግርግዳ ብዙ አረፋ ያስደፍቃታል፣ የማይሆን ቃል ያናግራታል። ስለዚህ ይህችን ልጅ እባክህ አንድ ነገር አድርግልኝ ብሎ ለአንድ አባት ይነግረዋል። ሲነግረው እኔ ጸጋ ይሄ አይደለም፣ መነኮሳት ግን አሉ ከገዳም የሚመጡ ሰሌን ሊሸጡ ይመጣሉ ወደ ከተማ እና ሲመጡ ጠብቀን ለምነግራቸው ስር ወድቀህ ቤት ውሰዳቸውና እንደምንም እሺ አይሉህም፣ ግን ተአምር ሲሰሩ ሰው እንዲያያቸው አይፈልጉም። ስለዚህ እንደምንም በሆነ ነገር አታለህ ውሰዳቸውና ቤት ጋኔሉን ይገስጹልሃል አለው። እሺ አለ። ከዚያ እነዚያ አባቶች ሰሌን የሚሸጡበት ቦታ ላይ ሄዶ ሲፈልጋቸው እነሱ የሉም። የነሱ ረዳቸው ተማሪያቸው ቆሞ ሰሌን ይሸጣል። ምን ይለዋል? ወታደሮቹን ያመጣና ያዙት ይህን ልጅ ይልና ከነሰሌኑ ወደ ቤት ይዞት ሄደ። ከዛ እዛ ጋር መልእክተኛ ያቆማል። መነኮሳቱ ሲመጡ የታለ ልጁ ሲሉ ከፈለጋችሁን ልጁን ወዴት ኑ ሊላቸው ማለት ነው፣ ወደ ቤት ኑ ሊላቸው። ያ ረድ እሺ ብሎ የመነኮሳቱ አገልጋይ ወደዛ ቤት ገባ። ልክ ሲገባ ልጅቷ ላይ ያለው እርኩስ መንፈስ መነኮሳቱ ሳይመጡ ይህን ረዱን ብቻ በመንፈሳዊ ሕይወቱ አይቶት ፈራው፣ ጠላው፣ ሰደበው። ከዛ መጥቶ እርኩስ መንፈሱ በልጅቷ አድሮ ማለት ነው በጥፊ መታው። ልክ ግራውን ሲመታው ይሄ ትሁት ረድ ቀኙን አዞረለት። ቀኙን ሲያዞርለት ጋኔሉ በኖ ተኖ ጠፋ። ይገርማቸው ትትናውን መቋቋም አልቻለም። ግራውን ሲመታው ምኑን ስለሰጠ? ቀኙን ስለሰጠ። አባቶቻችን ኖረውት ሰርተውበታል፣ አጋንንት ረተውበታል። እኛ ግን ገና ፕሪንሲፕሉ ላይ እየተጨቃጨቅን ነው። እንደው ግራን ሲባል ግን
ሐዋርያት እንደዛ ነበሩ። ከዛስ ምን አላቸው? እንደ በግ በተኩላዎች መሃል ምን እላችኋለሁ? እልካችኋለሁ ይልና የመጨረሻው ቃል ምንድነው? እንደ እባብ ብልህ እንደ ርግብ የዋህ ሁኑ። ሐዋርያት ይውህና አላቸው፣ የዋሆች ናቸው። የጨመረላቸው ነገር ጌታ እንደ እባብ ምን ሁኑ? ብልህ ሁኑ። የምርም በኋላ ላይ ሐዋርያት በጣም ብልሆች ሆነው አይተናቸው። በጣም ብልጠት የተሞላበት ፈሊጥ ያለ መጀመሪያ እንደ ርግብ ብቻ ሆነው የተቀጠቀጡባቸው ቦታዎች አሉ። አሁን ጣዖት አምላኪዎች ጋር ሄደው ይሄ እንጨት ነው ብለው ሰብከው በእንጨት ተቀጥቅጠው ይወደቁ አሉ። አሁን እኔ ሌላ ቦታ ሄጄ መስጊድ ገብቼ ተንሱ ለጸሎት ብዬ ቢደበድቡኝ አሁን ሰማዕት ነኝ ይባላል? ቦታ አለው አይደለ? ሁኔታውን ማየት አለብን። እና ሐዋርያት ዝም ብለው ሄደው የተጋፈጡ የተገደሉ የተመቱ አሉ። ደግሞ በስልት የመጡ አሁን ቅዱስ ጳውሎስ በዚህ የተካነ ነው። በጣም እንደ እባብ ብልህ ነበረ። ግራ ቀኙን ያለ ለምሳሌ ሊቦጫጭቁት ይደርሳሉ። ሸንጎ ላይ ሰው በዝቶ ሊቦጫጭቁት ሲደርሱ ያይና የሚበዙት ፈሪሳውያን ናቸው፣ የቀሩት ሰዱቃውያን ናቸው። ምን ይላል? እኔ ፈሪሳዊ ስለሆንኩ እኮ ነው በአባቴ ሁሉ ችግር የሚደርስብኝ ይላል። ነው እንዴ ብለው እሱን ትተው ወደ ማን ይዞራሉ? ወደ ሰዱቃ። እሱ ሾልኮ ወጣ ይላል። ሌላ ፍርድ ቤት ደግሞ ሲሄድ ሮማዊ ነኝ አለ። ሮማዊ ነኝ አለ። ነው እንዴ ብለው ደንግጠው ላሰረውም ደነገጠ ሰውየው። ምክንያቱም እሱ በገንዘብ ገዝቶት ነው ሮማዊነት ያገኘው። ጳውሎስ ግን በአባቱ ያገኘው ነው። ደነገጠ። በሉ ብሎ መልሶ እንግዲህ አስቡት፣ ሮማዊነትን ካርድ የሚስብበት ጊዜ አለ ማለት ነው። አይሁዳዊነት ካርድ ይሄ ፈሊጠኞች ስለሆኑ ነው። እያንዳንዷን እድል ይጠቀሙ ነበር። እና ክርስቶስ የዋሆች ሁኑ ደግሞ ምኖች ሁኑ? እንደ እባብ ብሉ ሁኑ ያለውን ቅዱስ ሄሮኒመስ በተረጎመበት መንገድ ልንገራችሁና አበቃለሁ። እንደ እባብ ሁኑ የተባለው ለሐዋርያት እባብ ሁኑ አይደለም የተባለው። እንደምን ሁኑ? እባብ ሁኑ አልተባለም። አንዳንድ ሰው እንደ እባብ መሆን ሲገባው እባብ መሆን አለበት። እንደ እባብ ነው። ከእባብ ምንድነው የምንወስደው? ምንድነው የምንማረው? መጀመሪያ የትኛውን እባብ ነው? ከመረገሙ በፊት ያለውን ነው ወይስ ከተረገመ በኋላ ያለውን እባብ ነው የሚለው መለየት ያስፈልጋል። ከእርግማን በፊት የነበረችው ያቺ ቆንጆዋ እባብ የለችም? እሷን ነው ወይስ በኋላ ያለው ነው? ሁለቱም ትምህርት አለው ለሐዋርያት የሚሆን። የመጀመሪያው እባብ አንደበቷን አስረከበች። ለማን? ለእግዚአብሔር አይደለም። ለማን ያስረከበች? ለሰይጣን አስረክባ አፏን አፍ አድርጋ እግሯን እግር አድርጋ እጇን እጅ አድርጋ ወደ ሔዋን ቀርባ ሙሉ በሙሉ አንደበቷን ለሰይጣን አስረክባ ቀረብ ብሎ ወትውቶ አሳመናት። ያመነችውን አጠራጠራት። ያልተመኘችውን እስከዛሬ እያየች 7 ዓመት ስትመላለስ በገነት ገላምጣው የምታልፈውን ዕፀ በለስ አስጎመጃት። ወአፍተዋ ነው የሚለው፣ አስመኛት። ይሄ የንግግር ብቃቱ ነው። አንድ ነፍስ ሳይንቅ ቆሞ ከእግዚአብሔር አለያየ አላለያየ። ከዛ ዕፀ በለስን ምን አደረገ? አስበላ። ለሐዋርያትና እንደ ሐዋርያት በስብከት አገልግሎት ለተሰማሩ ሁሉ ይሄ እንደ እባብ ሁኑ የሚያሰኝ ነው። እባብ አንደበቱን ለሰይጣን እንዳስረከበ ሐዋርያት አንደበታቸውን ለማን አስረከቡ? ለእግዚአብሔር። አንድ ነፍስ ነው ብለው ሳይንቁ ቀርበው እያንዳንዱን ሰው ማስተማር አለባቸው። አስተማሩ። እባብ ዕፀ በለስን እንዲበላ እንዳስመኘው ስጋው ደሙን እንዲበላ ማስደረግ ቻሉ። የክርስቶስን ስጋና አማናዊውን የሕይወት ፍሬ የተባለ አምላካችን ኢየሱስ ክርስቶስ። ሁለተኛው እባብ ከወደቀ በኋላ ያው እባብ የሚወደው የሌለ እንስሳ ነው። የሚዘገዘግ አካሄዱ ምኑ የማያምር ነው ታውቃላችሁ። ግን ከእባብ የምንማረው ብዙ ነገር አለ። አንዱ ምንድነው? እባብ ልትገድሉት ስትሉ ሮጦ ሄዶ ጉድጓዱ ጭንቅላቱን ይቀብራል። ከዛ ሌላ ሰውነቱ ቢቀጠቀጥ ምንም አይሆንም። ምን ውስጥ ካልተነካ ጭንቅል። ስለዚህ ራሱን ለማዳን መላ ሰውነቱን ለአደጋ ይሰጣል። ራሱን ለመጠበቅ የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። አባቶቻችን ሐዋርያት በክርስቶስ ላይ ያላቸውን እምነት ላለማጣት ሌላ ሰውነታቸውን ሁሉ ለመከራ አሳልፈው ምን ብለዋል? ሰጥተዋል። ከክርስቶስ ፍቅር የሚለየን ማን ነው? እሳት ነው? ስለት ነው? ሰይፍ ነው? ብለው ተናግረዋል። እና አባቶቻችን ሐዋርያት የሰሯትን ቤተክርስቲያን ተቀብለን ለማገልገል እነሱ በሄዱበት መንገድ ለመሄድ እግዚአብሔር አምላካችን በቸርነቱ ይርዳን። ይቤሎ
ኩኑ የውሃነ ከመ ርግብ ወጠቢባነ ከመ አርዌ ምድር ኩኑ የውሃነ ከመ ርግብ ወጠቢባነ ከመ አርዌ ምድር ይቀበልልን።